Thank you so much ስለመጣችሁ ከጊዜያችሁ ቆርሳችሁ ይህን ፕሮግራም ፓርቲሲፔት ለማድረግ ስለመጣችሁ ታንክ ዩ ማለት ፈልጋለሁ በኦርጋናይዜሽኑ ስምም በኮሚኒቲያችንም ስም ስሜ ሊሊ ይባላለሁኝ I'm a founder of Love Keeping Us Together to help children with Down syndrome in Ethiopia ኦርጋናይዜሽናችን ከተመሰረተ 5 ዓመት ሆኖታል 2017 ላይ ነው የተመሰረተው እና እንግዲህ ይህን እርዳታ ጀምረናል ከእግዚአብሔር ጋር እንግዲህ እየገፋንበት ምን ሄደው ይሆናል ቤቲ እስቲ ካንቺ ልጀምር ቤቲ ሁሌ አንቺን ሳይሽ በጣም you're so happy you're so energized በቃ ስለ ልጅሽ አውርተሽ አትጨርሺም እና እስኪ ምንድነው ያለሽ ኤክስፒሪየንስ ከልጅሽ ጋር ልጅሽ ኦቲዝም እንዳለው በታውቃለሁኝ ከሱ ጋር ያለሽ ኤክስፒሪየንስ ምንድነው ሲራስሽን አስተዋውቂና ትንሽ እሱ በተመለከተ ኤክስፒሪየንስ አለ እሺ ሊሊ thank you very much you inspire me እውነት ለመናገር ሁላችንንም ድሪም ነው አኮምፕሊሽ ያደርግሻለሽ እግዚአብሔር ይርዳሽ ስሜ ቤተልሔም ይባላል የዴንቨር ኮሎራዶ ነው የምኖረው ባለትዳር ነኝ 3 ልጆች እናት ነኝ የመጀመሪያ ልጄ ለበቀሽው ናትናኤል ይባላል 7 ዓመት ልጅ ነው ኦቲዝም አለበት ወይም ዳያግኖስ ተደርጓል 2 ዓመት ከ4 ወር ልጅ ያለ ነው ዳያግኖስ የተደረገው ወደ ጥያቄሽ ስመጣ እንዴት ነው just in general like reading kids with autism or special needs ለምትላልሽኝ እኔ የተሰጠኝ ልጄ በጣም ትልቅ በረከት ነው is a joy is a blessing በጣም ቆንጆ ንጹህ በጣም intelligent extremely intelligent happy የሆነ ልጅ ነው ያለኝና እግዚአብሔርን በጣም ማመሰግነው እንደዛ ስል it's not I'm not sitting here and saying like oh it's a piece of cake ያልኩ አይደለም it's definitely it's painful it's very challenging at the same time ደግሞ it's a blessing በጣም ከመናገርሽ በላይ መመረጡ እግዚአብሔር አምኖ እኔ ስለሰጠኝ እንደዚህ አይነት ልጅ ቤቲ ትቻለሽ ለሰጥሽሻል የመጀመሪያ ልጅሽን በይ የተሰጠሽን አደራ እኔ ሙግዝ ነኝ ከኔ በላይ የሚያስብለት ፈጣሪ አለ በይ እንጂ ብሎ ስለሰጠኝ ተቀብያለሁኝና እግዚአብሔር በጣም የተመሰገነ ይሁን በጣም ጥሩ ሀገር ነው ያለው ስፔሻሊ ስቴት ኮሎራዶ በጣም ቆንጆ ነው ብዙ there are lots of resources like I'm sure you guys can speak so it's just about like utilizing it እኔ በጣም ሆፕ አለኝ በልጄ በጣም ከመናገርሽ በላይ እግዚአብሔርን አምናለሁ የሚያሻግረኝ እሱ ነው ከሚያገኘው ቴራፒ ከሚወስዳቸው ትሪትመንቶች እኛ ያደረግን ካለ ነው ነገር ከምንም በላይ ደግሞ by the grace of God ልጄ somebody ሊሆን እንደሚችል like you know I do believe እና when it comes to just having in general a child with autism it's very challenging like from like thoughts coming in the stress again therapy with consistency is the key like I can't say it enough like jochu when therapy ሲሰጣቸው ቤት ውስጥ መተው በሚታይበት ሰዓት ያንን you have to learn አንችምና ያንን ተመሳሳይ ነገር ቤት ውስጥ ማድረግ መቻል አለብን እንደዛ ሲሆኑ ልጆቹ እኩል ተያይዞ መሄድ የሚቻለውና ባላንስ የሆነ ስራ መስራት የሚቻለውና that's what I do 5+ years therapy ABA therapy speech OT you name it ሲወስድ ነበርና I do sit and watch ሴንተርም ሲሄድ በነበረ ጊዜ ቤት ውስጥ በሚመጡበት ሰዓትና I do try my best ምችለውን ያህል እያደረኩኝ ልጄን ሰፖርት ለማድረግ እንትላለውና በጣም ከመነግርሽ በላይ extremely ከባድ ነው ግን በጣም ለውጥ ያመጣ progress ያሳየ በጣም በቃ like የሚፈልግበት እንትን ላይ ሂት ያደረገ ስኮር ማድረግ ያለበትን ያደረገ እየመጣ ስለሆነ that gives me hope በጣም ደስ ብሎኝ ነው ምኖረው እግዚአብሔርን አመስግኜ ልጄ በጣም ቆንጆ ጫዋ ልነግርሽ ከምችለው በላይ በጣም proud መሆን ፓረንት ነኝ በቃ እግዚአብሔርን በጣም ማመሰግነው ቀላል አይደለም ግን በሁሉ አመስግነው እስከተባለ ድረስ ወደፊት ነው ወደ ኋላ አይደለም like I don't intend
በጣም ዲፊካልት የሚባሉ ጊዜያቶች አልፈዋል። እግዚአብሔር የተመሰገነ ይሁን ያሻገረን መድኃኔዓለም ክብር ይግባው። አሜን። በጣም ከሚያስደስተኝ ነገር ያንቺ ኢነርጂሽ ስለ ልጅሽ ስትናገሪ በቃ ኖርማሊ ወላጅ ስለ ልጁ ተናግሮ አይጨርስም፣ ግን ያለሽ እንትን በቃ ያለሽ ኢነርጂ ያለሽ ሆፕ ኢትስ ኦኬ የሚለውን ነገር አክሴፕት አድርገሽ ግን ከዚህ በኋላ ምንድነው ማደርገው የሚለው ላይ ነው ሀሳብሽ ያለውና እሱ በጣም በእውነት ይሄ የእግዚአብሔር ስጦታ ነው። ይሄ በቃ ኤቭሪዴይ አብረሹ የምታልፊው ኤቭሪዴይ የምታልፊበት ህይወት ነው እና ያንን አክሴፕት አድርጎ ኢትስ ኦኬ እግዚአብሔር ይሄን ከሰጠኝ እግዚአብሔር የሰጠኝን ነገር ተጠንቅቄ ስራውን እየሰራሁ አልፋለሁ የሚለው ነገር ወደ ውስጥሽ መኖር በጣም ደስ የሚል ነገር ነውና ቴንክ ዩ ሶ ማች። ሳህለ ራስህን ካስተዋወቅከን በኋላ ጥያቄ የሚሆነው ብዙ ጊዜ ዳውን ሲንድሮም ያላቸው ልጆች ወላጆች እና በእነሱ ዙሪያ ሰርቪስ የሚሰጡ ቴራፒስትም ይሆናሉ፣ አስተማሪዎችም ይሆናሉ፣ ፌቨር ለሚያስፈልጋቸው ነገር አሳይን የተደረጉ ሰዎች ስለ ልጆቹ ሞር አንደርስታንድ ካደረጉ ልጆቹ የሚፈልጉትን ነገር ሞር አንደርስታንድ ካደረጉ ስራው ይቀላል። ለወላጆችም ኖት ለልጆቹን ቴክ ኬር ማድረግ ብቻ ሳይሆን ለወላጆችም ሎዱ ክብደቱ ይቀላል። ኢዚ በሆነ መልኩ ልጆቹን ቴክ ኬር ማድረግ የሚቻልበት ወይ አለ ያንዳለ እናውቃለን። እና ምንድነው እስኪ አንተ ያንተ ኤክስፒሪየንስ ከልጅ ጋር በምን አይነት መልኩ ነው አንተና ባለቤትህ ልጃችሁን ያስፈልጋትን ነገር ቀለል ባለ መልኩ ማኔጅ ያደርጋችሁ የምትኖሩት እንዴት ነው? እሱ ትንሽ በመጀመሪያ ሌሊ ጌታ ኢየሱስ አብዝቶ ይባርክሽ። እግዚአብሔር ይህንን ትልቅ ራዕይ ስለሰጠሽ የምታገለግዩ ትልቅ አገልግሎት ነውና ልጆቻችንን እንደ ማንኛውም ልጅ እያየ እንድናሳድግ ስለረዳን እግዚአብሔር ስም የተመሰገነ ይሁን። ያው ራሴን ላስተዋውቅ፣ ሳህለ እባላለሁ። የሁለት ሴት ልጆች አባት ነኝ። ህልዳና ሳህለ ትባላለች። መጀመሪያዋ ልጄ 7 ዓመቷ ነው። ያው ያለባት ችግር ዳውን ሲንድሮም ነው እና አይ ሪመምበር ገና ያው ተጸንሳ እያለች ስንተኛው ሳምንት ላይ እንደሆነ ባላስታውሰውም እንዲህ አይነት የጤንነት ችግር ሳይኖር አይቀርም እያሉ ይደውሉልን ጀመር እና ዳውን ሲንድሮም አለባት። ያው ይሄ ነገር ጄኔቲክ ዲስኦርደር የሆነ ነገር ነው እንጂ መቼም በሌላ ነገር እግዚአብሔርን ባለመፍራት በምናምን የሚመጣ ነገር አይደለም የኛ ኮሚኒቲ እንደሚያስበው እና ሐኪሞችን የሚያስተማሩን ያን ነው። እኛም ደግሞ ሪሰርች ስናደርግ ያን ነው የደረስንበት እና እንዲህ አይነት ነገር ሲሆን ቃው የሚል ነገር አለ እና አንዳንዴ በሳምንት 2 ቀን ቤት ቴራፒስቶች ይመጣሉ፣ ሆስፒታል እንሄዳለን። ፑልሞናሪ የጆሮ እንኳን የኦዶሎጂ ምንድነው የተለያየ ነገር ምርመራ ነው ያለው እና በቃ ነፍሳችን በአፍንጫችን ልትወጣ ደረሰች እና በእግዚአብሔር በፍጹም ኮምፕሬንድ አላደርግም። እንጸልያለን፣ እግዚአብሔርን እናምናለን፣ የሚሆን ነገር ይሆናል። ግን እትወዝ አታፍታይ ለወራት አይደለም ፕሮባብሊ ለአመታት ሊሆን ይችላል እና እንደዛ እያደረግን ሲሄድ እግዚአብሔር ይመስገን ልቧ ላይ አለ የተባለው ቀዳዳ እሱ የለም። ኦክሲጅን ምናምንም አያስፈልጋትም፣ ዊልቸር ምናምንም አያስፈልግም። ሁኖስ ዳውን ሲንድሮም ደረጃ አለው። የእሷ እንደው በጣም አነስተኛው እንትን ከሆነ እንደ ማንኛውም ሰው ኮሌጅ ላይ የመመረቅ ምናምን ነገር ሊኖር ይችላል ምናምን አሉ። ግን እግዚአብሔርን አንድ ያመሰገንኩት ነገር እዚህ ሀገር ባንሆን ኖሮ ሪሊ የሕክምናው ቤላ አይቻልም ነበር። ቤታችን ይመጣሉ። ለ2 ዓመት የመጡ አሉ። ለአንድ ዓመት ከምናምን ፊዚካል ቴራፒ፣ ስፒች ቴራፒ፣ የተለያየ አእምሯቸውን እንትን የሚያደርጉ በጣም ብዙ ናቸው። እንደገና በየ3 ወሩ በየምናምን ሆስፒታል እየሄድን የሚደረግ ብዙ ከዛ ሁሉ ነገር ያው ክሊኒክ ያንከፍላል እና ያ ሁሉ ጊዜ በቃ እንደ ማንኛውም ልጅ እየሄደች ያደገች ምን እያለች መጣች። ኦፍ ኮርስ ስቲል ችግሩ አለ። በእግዚአብሔር ስቲል እናምናለን፣ ተስፋ እናደርጋለን።
እግዚአብሔርን ከሁሉ በላይ ግን ማመሰግነው እዚህ ምድር በመኖራችን በሜዲኬድ በሁሉ ነገር ሪሶርሱ ቤታችን ድረስ ራሱ የሚመጣው እዚህ ጋር በተሉ እዚህ ኮሚኒቲ ጆይን ታደርጋላችሁ ለልጆቻችሁ እንደዚህ አይነት ትሬኒንግ አለ እንደዚህ አይነት ትምህርት አለ እንደዚህ ነገሮችን ያደርጋሉ እና ሐኪሞቹ ቤታችን ድረስ ይመጣሉ አሁን እያደገች ስትሄድ አይ ቲንክ ከ2 አመት ወይም ከ3 አመት በኋላ ቤት አይመጡም ነገር ግን ትምህርት ቤት ተዘጋጅቶላቸዋል እና እኔ እንደውም ጥያቄ ጠየቋቸው እንደዚህ የዳውን ሲንድሮም የተለያየ ችግር ያለባቸው ሰዎች ያው ዲሌይ አለ ስለዚህ የራሳቸው ትምህርት ቤት አለ ወይ ቢስጠይቃቸው አይ የራሳቸው ትምህርት ቤት ምናምን ሳይሆን የሚሄዱት ትምህርት ቤት ሁሉ ነገር ይዘጋጅላቸዋል አሉ እኔ እንደውም ይመስለኛል ብዙ ጊዜ ዋን ኦን ዋን የሚያገለግሏቸው የሚያስተምሯቸው ይመስለኛል ብዙ ጊዜ ከአንዳንድ አስተማሪዎች ጋር ማገኛቸው ሁሉም ነገር ግን ትምህርት ቤት ውስጥ ይዘጋጅለታልና ስለዚህ እግዚአብሔር እጅግ አመሰግናለሁ ይሄንን ሳስብ ብዙ ጊዜ ግን አሁን እኛ ኢትዮጵያ ብንሆን ኖሮ ልጃችን ኢትዮጵያ ብትሆንስ ፕላስ ደግሞ የሚያስፈልገው ሕክምና ከልጅነቷ ጀምሮ አይደረግም ነበር ስለዚህ በዚህ ምድር በመኖሬ እግዚአብሔር የሚችል ምድር ይባርክ ከሁሉ አልፎ ደግሞ ዛሬ ታችን ሊሊ በዚህ በኩል ደግሞ አልፋ ለትውልድ የሚበቃ ነገር ያዘጋጀሽ ስለሆነ እግዚአብሔር ይባርክሽ Thank you. አሜን ሶ ልጅ አንተ 8 አመቷ ነው 7 አመት ተኩል ሶ እስኪ ትንሽ በተመለከተ ትነግረን እስካሁን ባለፈችበት እድሜ ውስጥ እንዴት በምን አይነት መልኩ ማኔጅ ያደረጋችሁት እንደሚባለው እንዳልኩት ፕሪቪየስሊ ስለ ልጆቻችን ሞር ካወቅን ፓረንትስ ለልጆቹ ሞር አንደርስታንድ ካደረገ ለዚህ ዳውን ሲንድሮም አውቲዝም ኤንድ ስፔሻል ኒድስ ያላቸው ልጆች ላይፍን ማኔጅ ማድረግ ይቀላል ይባላል ወዳትም that's true እና ባንተ ሳይድ እንዴት ነበር ምንድን ነበር እንዴት ነው ማኔጅ የምታደርገው የነበረው በምን አይነት መልኩ ነበር አንተና ባለቤትህ ልጅቱን የሚያስፈልጋትን ነገር ቀለል ባለ መልኩ በራሷ ፐርሰናሊቲ ሚት የምታደርጉት እስኪ ለሌላ ወላጆች ትንሽ ኤግዛምፕል እንዲሆነ ነው ኦኬ እሺ የሚገርመው ነገር እንደዚህ አይነት ችግር ያለባቸው ልጆች ያሉበት ቤት ችግር ይኖራል ትንሽ ሰላም ይቀንስ ይጠፋል ፍቅር ይቀዘቅዛል አንዳንዴ ፕሮባብሊ ባንቺ በኩል ነው ወይም ፕሮባብሊ በአንተ በኩል የሚባባል ነገር ሁሉ ይጀምራልና ምንድነው ያደረግነው በቃ አንደኛ ልጃችን ስለሆነ አንሰለችም በቃ እግዚአብሔር ይሄንን በቃ እኛን ቴኬር እንድናረግ እንደዚህ አሳድገናት ሆኖስ ነገ እግዚአብሔር ሌላ ትልቅ ነገር ሊያደርሳት ይችላል ብለን ስለምናስብ አንዳንዱን በየተራ ከባለቤቴ ጋር እየተቀያየርን የሚጠናው ነገርም ቢሆን በመጠኑ ያደረገን ያስጠናናት ትንሽቷ ደግሞ አስላልች ከሷ ጋር አብረው እንዲያጠኑ አክቲቪቲዎች ያደረጋችሁ አብረው እንደዛ እንዲያደርጉ ባለቤቴ ጋር እየተቀያየርን እየተመካከርን እየጸለይን ነው ማለት ያደረገን ያለው Thank you. ሁሉ ያ ስዊሽን ታስታውቂናለሽ አክቹሊ ሳለ ያለው ጋር የተያያዘ ጥያቄ ነው አንቺ ሆነው እዚህ ሀገር ሳህለ መንሽን ያደረገው ብዙ አክቲቪቲዎች አሉ ፓረንቶች ፓርቲሲፔት የሚያደርጉበት ልጆቹ ፓርቲሲፔት የሚያደርጉበት እንደምታውቁት አለ ከጊዜያችን በላይ እንኳን ልንጠቀምበት የምንችለው እና በእኛ ኮሚኒቲ do you think እንዲህ አይነት በቂ ነገር ያለ ይመስልሻል? Thank you Lily for this chance not only your chance እግዚአብሔር ይህንን ጥሪ ባንቺ በኩል አምጥቶ እኛን ደግሞ በእኛ ላይ እኔ I have a calling ብዬ ነው የማስበው እና ወደዚህ እንድንዘረጋ ስላደረግሽ thank you ሰሜ ሁሉ ሀገርሽና ሁሌ በመባል ነው የምታወቀው ባለቤቴ ተስፋና 3 ልጆች አሉ ካሌብ is my dream boy እሱ ነው ዳውን ሲንድሮም ነው እና ወደ አሁን ወደ ጠየቅሽኝ ጥያቄ ወደ ኮኔክሽን ከመምጣቴ በፊት መጀመሪያ ካሌብ ሲወለድ የተወለደ ቀን ያወቅነውና was tough it's like
ኢሚዲየትሊ ግሪፍ ውስጥ ነው የምገቢው። ግሪፍ ማለት መቋቋም የማይችል ሀዘን ነው እና ግን እንደተወለደ ቶሎ ወደ ሶሉሽን መገባው የነበረው እንዴት መኖር እንዳለብን እንዴት ነው መውጣት የምችለው ከዚህ እንዴት ነው ልጃችን መናሳደገው ወደሚለው ስትሄጂ you need a resource emotionally የኔ ሪሶርስ ፐርሰናሊ ነው የምናገረው የረዳኝን እና ኢሞሽናሊ ጸልያለሁ አነባለሁ እጾማለሁ በዛ ውስጤና አበረታለሁ ከዛ ደግሞ አውትሳይድ ደግሞ ሆስፒታል ስንሄድ እንትን ሪሶርስ ማለት የሚያስፈልጉ ነገሮችን ይሰጡናል ኮኔክት እንድናደርግ እንደገና ቴራፒ ከጀመረለት ከ6 ወር በኋላ ቴራፒዎች አሉ እና ከዛ በኋላ ትልቁ ፓርቲ ያለው እኛ ላይ ነው ፋሚሊ ላይ ከዛም ደማረጋው ራሴን መጀመሪያ ከግሪፍ መውጣት አለብኝ ከዛ ካዘን ለመውጣት አይ ወርክ አውት በራሴ ላይ በመጸለይ በማንበብ አንዳንድ ሰዎችን ካውንስል በማድረግ ከዛ እየበረታው ይልኩኝ ከዛ በኋላ ምንድነው ያደረኩት ሪፈረንስ አለኝ እኔ I am keep moving my reference is Bible እግዚአብሔር ያደረጉ አጥንቶችን እግዚአብሔር እስተንፋስ ሰጥቷቸው ታላቅ ሰራዊት ሆነው ከቆሙ my son is alive why not ሰው ማይሆንበት ስለዚህ I keep moving working on my Rocky Mountain Down Syndrome Association ኮኔክት እንድታረጊ ይልኩልሻል እና ኮኔክት አረኩኝ እዚህ ሴንቲኒያል የፓረንት ግሩፕ ነው ዎል ዳውን ሲንድሮም ናቸው እዛ ኮኔክት ሳረግ it's so amazing በጣም ደስ ይላል every month ነበረ በኮቪድ ምክንያት ቆሟል እንጂ መደምየው ገስት ስፒከር ይመጣል ከስቴት ልጆችሽን እንዴት እንደምታሳድጊ ላይክ ዳይፐር እንዴት ማስጣት ምግብ ችግር የማብላት ካለብሽ በዛ every month guest speaker በዛ ኤሪያ ላይ ስፔሻል ላይ በልጆቹ በእነሱ ላይ ያለውን ስትራግል ሁሉ የተለያዩ ሰዎች የተላኩ ያሰለጠናሉ ፓትላክ አድርገን የምንሄደው you feel so good connection መኖሩ አይምሮሽን ይከፍታል ስትሬንግዝ ከሌሎች ተማሪያለሽ እና ልጅሽ ላይ እንዴት መስራት እንዳለብሽ ልጅሽ እንዴት ሰው እንደሚሆን ተሰሪበታለሽ አይዲያ ታገኛለሽ because እነዚህ ልጆች ልዩ ነው ተወለዱ እንጂ ለተለየ ኒድ ፈለጉ እንጂ they are still human የራሳቸው ስፔሻል ቦታ አላቸው እግዚአብሔር በሲፈጥራቸው ጊፍት አላቸው ያንቺ የወላጅ ድርሻ ምንድነው መጀመሪያ ራስን ቢልድ አፕ ማድረግ you have to armed ስፔሻል ኒድ ልጅ ሲኖርሽ እመታረጊው መትለብሹ ልብስ አለ አምሮሽ everywhere ያን ሁሉ አድርገሽ ከዛ ኢምፕሊመንት ወደ ልጅሽ ነው የምታረጊው when you imply on ያንቺ ልጅ ይችላል it just takes time እና ያ ኮኔክሽኑ እጅግ አስፈላጊ ነው በእኛ ሶሳይቲ የለም ብዙ ልጆች እንዳሉ ሰማለው ግን I don't see them ሰው እስኪ ቤቲ ሁሉ ሀገር ከነገሮችን ተነስተን ኮኔክሽን በጣም ያስፈልጋል እውነት ነው ያስፈልጋል ኮሚኒቲ መገናኘት ልጆች መገናኘት ኖርማሊ እንኳን ጤነኛ የሆኑት ልጆቻችን ሶሻል ያስፈልጋል አይደለ ቤታችን ውስጥ ማስተማር እንችላለን ግን ትምህርት ቤት የሚሄዱበት አንዱ ትምህርት እንዲማሩ ብቻ ሳይሆን ሶሻል ያንን አብረው ይዘው እንዲሄዱ ነው መገናኘት አለባቸው that's one of ለህይወታቸው የሚያስፈልግ ነገር ነው ተብሎ የሚታመን ነው ምን ይመስልሻል አሁን አንዱ እኛ ኦርጋናይዜሽናችን ኢትዮጵያ ያሉ ህፃናቶችን ዳውን ሲንድሮም ያላቸው ህፃናቶች ከመርዳት ባሻገር እየሰራ ያለው እዚህ ሀገር ያሉ ፓረንቶች ብዙ ወላጆች እንዳሉ ሰምቻለሁ ገምታለሁኝ እንደዚህ ስፔሻል ኒድ ያላቸው በእኛ ኮሚኒቲ ማለት ነው ብዙ የመገናኘት እድሉ የለም አይዲያ የመቀየር እድሉ የለም ልጆቹን የማገናኘት እድሉ የለም እና ኢቭን አውትሳይድ ኮኔክሽን ኔትወርኪንግ ቢኖርም እንኳን በልጆቹ የራሳቸውን ባህል ይዘው ማደግ የሚችሉት ከራሳቸው ኮሚኒቲ ጋር መገናኘት ሲችሉ ነውና ሰው እንዳልኩት እኛ አንዱ እየሰራን ያለ ነውና አንዱ ፎከስ ከምናደርግበት አንዱ ነገር ከዚህ ጋር ተያይዞ ለኮሚኒቲው ለዶኖሮቻችን
ለፋሚሊ በዛ ያለ ለሚያልፉ ፋሚሊዎች ምንድነው የምናደርገው ከሚለው በተነሳ ነው ሐሳብ ይሄንን ነውና ምን ይመስላል how important ይመስልሻል how beneficial ይመስልሻል ልጆቹ ከላሳቸው ቋንቋቸውን ከሚናገር ህብረተሰብ ጋር መገናኘት እና ካሉት ልጆቻችን ጋር አንድ አይነት ህፃናቶች ናቸው ምንም የጎደላቸው ነገር የለምና ያ ደግሞ እኛ አዘኦላጅ ፓርቲሲፔት በመናደርገው መጠን ነገሩ እየተስተካከለ የሚሄድ የጤንነታቸው ሁኔታ እየተስተካከለና ፕሪቬንት እየሆነ የሚሄድ ነገር ነው እና ወደ ኮሚኒቲው መቀላቀላቸው ልጆቹ ከራሳቸው ቋንቋ ከሚናገሩ ልጆች ጋር መገናኘታቸው ምን ያክል ሳይኮሎጂካሊ ፊዚካሊ ምን አይነት ስትሬንግዝ ሊሰጣቸው ይችላል ብለሽ ታስቢያለሽ ለወላጅስ ምን ያክል ያስፈልጊ ነው ብለሽ ታምኛለሽ በጣም ጥሩ ጥያቄ ሪሊ I'm so glad you brought it up የሆነ የቫይበር ግሩፕ አለን almost like ከወደ 2000 እንሆናለን አበሾች ያለነውና we have like over 25 people just in Denver ማለት ነው ያው like እንትን ያለ ሰው like forwarded ብሎ ወይም አድርጎ የመጣ ሰው ማለት ነው like you know what yes I do have a child with special needs it doesn't matter it's autism Down syndrome ADHD you name it let's just you know connect let's share resources like it's plenty of resources let's support let's lift up nothing like I can say zero ቅድም እንዳለችሽ እሷ ይሄ ኢንተርቪው ከመጀመሩ በፊት ስንናገር ነበረ በጣም ከመለክሽ በላይ ክሩሻል የሆነ ነገር ልጆቹ የሚያስፈልጋቸው ነገር ምንድነው መሰለሽ every day you have to do something like የሆነ action ነው ወሰድ መቻል አለበት like ወጥተው I can like let me tell you as simple as that park ሄዶ ተጫውቶ የመግባት ነው because they're gaining experience through that their social skillsቸው develop እያደረገ እንዲመጣ ነው የሚረዳው especially typical kids ጋር mix ማድረግ ልጆቹን because ልጆች by nature እንትን ናቸው ካፒ የማድረግ ካንዱ አይቶ ኦኬ እኔ ብሎ የማለት ይሄ በጣም ደስ የሚል ቅናት ያለባቸው እንትን ነው እና let's do that like let's playground ይዘናቸው እንሂድ እንጫወት let's share resources please you guys እኔ ይሄ ነገር ጠቅሞኛል why don't you try it like ለምሳሌ አሁንኛ ኢንሹራንስ ቴራፒውን ግማሽ አይከፍልናል ግማሽ አይከፍልልንም I used to reach out like what do you guys do like Medicaid decline እያደረገን ነው because the ገቢ ምክንያት or something comes up right no one ማንም response የሚሰጥሽ ሰው አታገኝም and that's so heartbreaking እውነት ለመናገር and when I say this I love my Habesha people I love my people it's not like የሆነ discourage ለማድረግ ምናምን አይደለም ይሄን እየተናገርን ያለነው this is okay this is what it is and what can we do okay ልጆቹን በመናቸው ሰዓት እኔ አሁን በጣም እናገራለሁ I don't as a community ምንድነው ማድረግ ነው yes exactly because at the end of the day if we know the problem we can focus on the solution right that's why we're here that's why እንዲየለፋሽ ያለሽው አይደለ like ችግራችንን አውቀናል ሶሉሽናችን ምንድነው right like ከሌላው ኮሚኒቲ ኢንፎርሜሽን ፈላጊዎች መሆን የለብንም ራሳችን we can do it directly we can have የራሳችን ሪሶርስ ሌሎቹ እዚህ ሀገር ያሉት የሚያገኙትን ያክል ሪሶርስ እኛ ማግኘት እንችላለን ጥሩነቱ አሜሪካን ሀገር ሪሶርሱ ለሁሉም ሰው ነው ግን እንዳፈላለጋችን ዲግ እንዳደረግነው ነው ሪሶርሱን የምናገኘው ነው we have to spend time to get enough resource እና as a community ሼር መደራረግ very important ነው ብዬ ነው ማለት እስካሁን ልጅ የእድሜ ዘመን ላይ take care ማድረጉ of course time wise you know psychologically ብዙ ከባድ ነገር አለ እስኪ beside that ምንድነው ሌላ ተጨማሪ ከባዱ ነገር ብለሽ point out የምታደርጊው እንደው መማር ያለብን or ማቆም አለብን or ህብረተሰቡ ማወቅ አለበት ብለሽ የምትይው ነገር ምንድነው especially በእኛ ኮሚኒቲ ምንድን ይመስልሻል እንደ ባህል ሆኖ እንደ ጥሩ ነገር ሆኖ የሚባሉ ነገሮች ብዙ ነገሮች አሉ ፐርሰናሊ ማልስማማበት በተለይ በዚህ አገልግሎት ውስጥ ከገባሁ ጀምሮ ብዙ ነገር ያየኋቸው ነገሮች አሉ ኢትዮጵያ ውስጥ ስቲል በጓዳቸው ደብቀው ይሄ ከእግዚአብሔር የመጣ ነገር ነው ይሄ የእግዚአብሔር ቁጣ ነው የተባለ እርግማን ነው የተባለ ልጆቹን ደብቀው ኢቭን በመጠኑ ያለውን ኦፖርቹኒቲ እና እርዳታ እንዳያገኙ
በጓዳቸው አስቀምጠው የሚኖሩ ብዙ ቤተሰቦች አሉ እና ባይ ዘ ዌይ የኛ ታርጌትስ እነሱ ቤተሰቦችን መድረስ ነው እና አሁን እየሰራን ያለ ነው አንዱም እየሰራን ያለ ነው ክሬት አዌርነስ ነው። እኛ ይህን አገልግሎት በጀመርንበት ሰዓት ዳውን ሲንድሮም የሚባል ነገር አይታወቅም ነበር። ምንድነው እስኪ አንቺ ህብረተሰቡ ቢያውቅ ብለሽ ልብሽ የሚያስበው እስኪ አጠር አድርገሽ ንገሪኝ። እኔ አም አ ቢሊቨር እና ልጄ ሰክሰስፉል እንደሚሆነው በራሱ መንገድ ማቅ ግን እኩል አንድ ላይ ሆነን ምናረጋቸው ነገሮች it's okay በጣም አለ መልፋት ግን ቢያንስ ኢሞሽናሊ the same page more he can be somebody ብዙ ላታረግለት ይችላል አንደርስታንድ ማድረግ ግን እንደዛ አይነት ነገር ስለሌለ ልፋት አለው ልፋቱ ሰዎች ወይ ባልየው ላይ ወይ ሚስትየው ላይ ነው የሚሆነው ፎከስ because life and work is ያደርጋል የሆነ እንደደክም ያደርጋል ምክንያቱም ሰፖርት የለሽም የሆነ ነገር ሲሆኑ ደውለሽ እንደዚህ ሆነ ልጅ ምናምን ስትይ it's okay እንደዚህ ነው it's okay እንደዚህ ሆናል ምናምን ሪስፖንስ ላታገኝ ትችያለሽ ሁሉ ጊዜ ብቻሽን ነሽ 2 AM 1 AM 3 AM throughout the night ብቻሽን ሆስፒታል ልትነጂ ትችያለሽ acceptance ከአንደኛው ፓርት ከሌለ you are always lonely ስለዚህ the burden is in the house more outside ከሆነ ከኛ ቤት ውጪ ከሆነ I don't care እነዚህ ሰዎች መተው ይችላሉ ግን ከቤት ስለሚሆን ይከብዳል እና ሶሳይቲው ጋር ደግሞ ስትሄጂ ለመማር ለመለወጥ ብዙ ኦፕን የሆነ አታገኝም በእኛ ኮሚኒቲ እንደውም ፑሽ ነው የሚያደርጉሽ like አይዞሽ ምናምን እንረዳሻለን ምናምን we can help ምናምን ይሉሽና የሆነ ኢመርጀንሲ ደርሶብሽ ካኒ ቤቢ ሲት ስትይ they fail and that much you broke your heart that you know and understand አይደረግም ignorant just pass ዘብሎ መኖር ሳያውቁት መኖር ኮኔክት ሳያረጉ ሳይረዳዱ መኖር እንደዛ ነው ያለውና ሶሳይቲው ማወቅ ያለበት this is okay it is what it is ይሙቱ እነሱ እሺ ፑሽ አረግናቸው አልተቀበልናቸው ይሙቱ እንዲሞቱ አይፈልግም ኮሙኒኬት ሲያደርጉ እነሱ ራሱ they are so happy እንደዚህ አበሾች ቤት ሲሄዱ ጓደኞቻቸው ቤት ሲሄዱ ገና ፓርክ ስታረጊ they are so joyful ይዘላሉ they want to be በሽተኛ አርገው ነው የሚቀጥሩ ዲያግኖሲስ አላቸው ግን በሽተኛው ልጅሽ ምናምን እንደተባይ አትፈልጊም ከዛ ደግሞ አይዞሽ በቃ ምናምን እንዲሉ አትፈልጊ እና እኛ ወተናል እኔ ካይዞሽ ወጥቻለሁ that's why I'm here to support other kids because I'm healed my son is healed we have no ራሱ እንደሆነ ሆኖ ወተናለኝ ልጆቹን ብናገናኛቸው እርስ በርስ ደግሞ እንዲ በነረዳዳ ለልጆቹም ለኛም ሪሊፍ ነው ግን መደበቁ የትም አደርስ ጥሩ ሳህለ እስኪ አንተ እዚህ ላይ ጨምርልን ምን መልእክት ይኖርሃል ምን ብትላቸው ጥሩ ይሆናል ብለህ ታስባለህ ላይክ ልጆችን ይዞ አለመውጣት ልጆችን አለመገናኘት ኦሬዲ በሰፊው ተነጋግረንበታል ምን ያክል አፌክት እንደሚያደርግና እስኪ አንተ በግልህ ምን አይነት ሜሴጅ መላክ ትፈልጋለህ ሰው እስኪ ምንድነው ብዙ እንጨምሮ አዲስ ነገር እንኳን ባይኖርም እንደው ለማጠናከር ያህል አንደኛ ምንድነው ኢትዮጵያ የነበረን አመለካከትና አሜሪካ ወይም whatever ሌላ ከኢትዮጵያ ውጭ የሚኖሩ ሰዎች እኩል አመለካከት ሊኖርና አይገባም ከጊዜው ከዘመኑ ጋር አእምሯችን ዲቨሎፕ ሊያደርግ ያስፈልጋል እና እንግዲህ መረዳቱ ትንሽ መራመዱ ማወቁ ከወላጅ ይጀምራል ምንድነው ወላጅም ይወቅ ይረዳ of course ብዙ ጊዜ ስንቆይ ሐኪሞች በደንብ ይነግሩናል ሌላው ግን ኮሚኒቲያችን እንደተባለው ከኢትዮጵያ እዚህም ከመጣንም በኋላ ብዙ እንትን የለም እኔ በተለይ አንድ የሚያስገርመኝ ነገር የነበረው ከተወለደች ጀምሮ አድጋም ማለት ምንም ኦፌንድ ያደረገ ነገር ሳይሆን ግን ይገርመኝ ነበርና ልጅቷ ያለችበትን ሁኔታ ማናውቅ ሁሉ ይመስላቸዋልና እንደዚህ ነገር ተናርጋችሁ ተናር ምናምን ይላሉ እንዴ ሰዎች እኛም እንደነሱ አደጋገር ነው የምንኖረው ዶክተር አለን ሆስፒታል ነው የሚወለዱት
እና ለኔ was not helpful አሁን እሷ እንዳለችው እንጸልያለን ብናግዘው ነገርስ ምንድነው የሚል ነገር መኖር አለበት እና ያን ነገር ያው ካለማወቅ የሚመጣ ነገር ስለሆነ ምንድነው ዳውን ሲንድሮም ምናምን ነው እኛም የማስተማር ግዴታ አለብን እኔ በጣም I'm very thankful ያው በቀሷ እንደዚህ ነው ስለተወለደች አንደኛ በእግዚአብሔር ስለማመን ጌታን ተፈውሳት ይችላል ፈውሳት እየጸለያለሁ አንደኛ ሁለተኛ ባትፈውስ ደግሞ ይሄ ነገር እንዳለ ሆኖ አስተምራት እንግዲህ ከሌሊም ጋር ሳንተዋወቅ ማለት ነው በእንደዚህ ችግር ላሉት በኢትዮጵያ በዚህ ማገር ባለሙ ለበረከት አድርጋት በዳውን ሲንድሮም ምናምን ላሉት አስተምራት አዘጋጅታ ለበረከት አድርጋት ይያሉ በእምነት ቃል ጸልያለሁ ኮንፌስ አድርጋ ነው ትልቁ ችግር ያለው ወላጅ ጋር ነው ምንድነው በቅርብ እንኳን ለሚያገለግሉ ሰዎች እንኳን ወይ ለቤተክርስቲያን መሪዎች እንኳን እንዲህ ነው ብለን ጉዳይ እንኳን አናገርም ወይም በጣም ቅርብ ለሆነ ፋሚሊ እንኳን እንዲህ ነው ብለን አናብራራም ስለዚህ አንድ ሰው ምክር ፈልጎ ካውንሰለር ጋር የሚሄድ ከሆነ ያለውን ችግሩን ሚስጥሩና መግለጽ መቻል አለበት ከዛ ተነስቶ ነው ሰው ሊረዳው የሚችለው so let's bring it out ልጆቹ የሚገናኙ ወላጅ የሚገናኝ ስለ ልጆቹ ሁኔታ ምናውራ የኛም ህብረተሰብ ደግሞ ያለውን አመለካከት ቀየር አድርጎ አሁን ድሮ የነበርንበት አይነት ሶሳይቲ ላይ አይደለንም ያለነው አመለካከታችንም ተቀይሯል ብዙ ምናቃቸው ሪሶርስ አሉ ኢንፎርሜሽኖች አለን ያንን አትሊስ አንደርስታንድ ያደረግን እዚህ ያለነው ሰዎች ጥሩ ኤግዛምፕል መሆን እንችላለን ለሌሎቹ ብርታት መስጠት እንችላለን እና አሁን የኛ ኦርጋናይዜሽን ሞር መስራት የሚፈልገው እዚህ ላይ ነው ይሄ ቤት ጠቅላላ ያለ እስኪ አንድ ጥያቄ ልጠይቅሽ አሁን በእንደዚህ ነገር ማለት ኢን ጀነራል ቀላል አይደለም እንዴት ይሆናል የሚለው ያስፈራናል የት ነው መንገዳችን የሚለው ያስፈራናል ውላቸው ያስፈራናል በዚህም አጋጣሚ ደግሞ ከዚህ ጋር ተያይዞ ወላጅ ራሱን ማየት መቻል አለበት ወላጅ ራሱን መጠበቅ መቻል አለበት እስኪ ከምታሳልፊው ከልጅሽ ጋር ካለው ውጣ ውረድ ኢን ጀነራል ጋር እንዴት ነው ለራስሽ ጊዜ የምትሰጪው አንቺ ባለቤትሽም እንዴት ነው ጊዜ የምትሰጪው ምን ያክል ኢምፖርታንት ነው ብለሽ ታስቢያለሽ ሰልፍ ኬር ምን ያክል ኢምፖርታንት ነው እንዴት ነው ታይምሽን ማኔጅ የምታደርጊው how do you balance your life መጀመሪያ ምንድነው መሰለሽ እኔ እንደ ክርስቲያን የኔ ትልቁ መሳሪያዬ ጸሎት ነው በጣም የሚገርምሽ ነገር በቃ ጠዋት ተነስቼ ከአምላኬ ጋር ተገናኝቼ ቀኔን ስጀምረው በቃ በጣም ልነግርሽ ከምችለው በላይ that's the most important piece of my life እና ትልቅ በቃ እንደ ሰልፍ ኬር ማየው ያንን ነው ሁለተኛው ነገር ደግሞ እንደዚህ በእንትን አዜኒ በእድሜ እንዳለ ሰው ለብሶ መውጣት በጣም ነው የምወደው ከጓደኞቼ ጋር አራት እንወጣለን እንበላለን መሳጅ በጣም ነው የምወደው ይሄርኩ መሳጅ እንትላለሁ በእኛስ ለኔ just something ለኔ በጣም ወርክአውት ያደረገልኝ ሰልፍ ኬር ውስጥ መከታው ስፖርት መስራት በሚመቸኝ ሰዓት አሁን ያው ቅርብ ጊዜ ሶስተኛ ልጄ ነው ልጄ ትንሽ ጊዜው እንትን አላለልኝም እንጂ ዋክ ማድረግ በቃ ኔቸር ማየት በጣም ከምነግርሽ በላይ አምሮዬን በቃ like እንደ ሪኒው ነው የሚያደርገኝ like እንደ አዲስ ሰው like ሪቻርድ የሆንኩ ነው እንትን እምለውና ልጆቹን ባይዘው ያንን ያያሉ አይናገሩት አያውጡት እንጂ እኔ አሁን ልጄ በጣም እንትን አይደለም አይናገርም ግን ብዙ ነገሮች እንደሚያቃቃሉ ግን ይናገር like ወርዶቹ ነው የሚለው he can make his point ግን verbal አይደለም እንደዛ እንደምንለው he can talk but እንደዛ ነው የሚባለው በእንትኑ ካታጎሪ ሲከፋፈል እንዲህ ብዬ ስቀመጥ መቶ እንደዚህ ያስተካክለኛል he knows ሻሽ ሳደርግ ፎክስ ሳደርግ ያበሻ ምግብ ያው እንትን ይላል ሻሽ ምናምን ሳደርግ መቶ በኋላ ሻሽን ያወጣብኛል I know he doesn't like he knows that it's not pleasant he knows that like I'm not he knows like enjoy argesh konjo exactly so beautiful like I make up in argelo dasel mom is going somewhere mom is going like in the robots maybe like he knows like I'm getting ready ምናምን አብሻ ቀሚሳችንን ስንለብስና ወደ ቤተክርስቲያን በመንሄድበት ሰዓት ደውታ ደምት ይለኛል like that's how he understands that's how he understands and guess what it's so cute it's so fun
I understand them. That's all that matters. Like, I love it. We laugh about it. And then, of course, correct ማድረግ ካለብን አድርገን እናልፋለን. That's how it is. እና that's what I do. ሊሊ ጥያቄሽን መልሽ ከሆነ ልክ ነው። መልሰሽልኛል። መልሰሽልኛል እና ያው አስፈላጊ ነው። በዚህ አይነት መልኩ ታይሜን ማኔጅ አድርጋለሁ ነው እያልሽ ያለሽው። That's so beautiful. Yeah. That's so beautiful. He knows when he looks cute. I like that part. Yeah. Thank Well, yeah. So you guys, we've been discussing. You guys been going through a lot of difficulty, a lot of blessing, experience, all that. And what would you like the other people to know about kids in Ethiopia who's in special needs? It's such a great question. You're right. We're very blessed to be here in the U.S. and in order, we're utilizing all the resources that we do have, especially here in Colorado. It's such a great state. We do get lots of funds from the federal government that's been funded to the state, and then the state divides, like, depending on the necessity where the money needs to go. I can definitely, sit here and say finance is like the biggest trouble. Finance is the biggest problem, especially like, country, a third world, like in Ethiopia. So definitely let's donate, let's help them financially, let's help them emotionally, let's tell them they got this, let's lift them up. Let's tell them they're not the only ones that's going through this. There are a number of organizations like you that's doing like a number of things in Ethiopia. They're trying to do or to deliver the best they can. So by supporting them, by donating what we can, by being there, sharing our experience, by telling them that they're not the only people that's going through that. There are also people here in America like that's dealing with. There are also people like Black, White, Asian, Hispanic, you name it. It happens to everybody. It happens, it knocks everyone's door. It doesn't matter your status of living is, where you are. It doesn't matter. It is, and it happens to everyone. Like you said, it could happen to your nieces, nephews, like we don't know. So let's lift them up. Let's do what we can. Let's provide the knowledge. Let's provide the resources. Let's encourage them and be there for them. Be their voice, actually, because a lot of times in the third world, and again, I quote it, like, and especially in a country like Ethiopia, people barely do have. Okay, so. Basically we know the pain. We are parents of kids with special needs. We know what our day would look like. We know the pain. At the same time, even though we know it's a blessing and it's a joy to be able to take care of, or to be able to care for these kids, we do know the struggle. And if we can struggle this much, and if we go through this much pain, and like a very developed country, in one of the wildest countries in the world, while having this many resources, while having this much support, I think we all can imagine what the people in Ethiopia and in the third world could go through, or what they are going through. So the base thing that I would tell anyone that's watching this interview or listening to us is let's support these people, let's support these parents, let's be their voice, let's lift them up, let's speak up for them, let's provide all the resources they need, the help they need. We all know that there is a very limited resource in a country, especially like Ethiopia. So let's give them those resources. Let's donate what we can to any organization that's working, same like you. And most of all, let's tell them that this is something that could happen to anyone. This is something that knocks on anyone's door. This is something that could happen to any person in the world. They're not cursed. This is not a curse. This is not, it's not
This is a blessing. That's what I'm trying to say. This is definitely a blessing that we receive from God. These kids are a blessing, just like any of my typical kids. That's what I see. That's what I think, and let's tell them that. Let's, exposure. They don't have that exposure. They just think like this is something that happens to them. So let's be their voice. Let's do what we can, and let's be there for them. Thank you. እሺ እንግዲህ ጥሩ ጊዜ ነው የነበረን ዛሬ በእውነት ብዙ ተነጋግረናል I hope ብዙ ጠቃሚ የሆኑ ፍሬያማ የሆኑ ነገሮችን ፖይንቶች ነው አስተን የተነጋገርነው so I hope ለሌሎች እዚህ ለሌሉ ወይም በዚህ አካባቢ በዚህ አይነት ኤሪያ ውስጥ ያሉ ግን ራሳቸውን አውጥተው ደግሞ ወደ ማህበሩ ያልገቡ ሰዎች ጥሩ ሜሴጅ ይሆናል ብዬ ነው ማስበው ከዚህ ውጪ ግን እናንተ ጥያቄ ያለ if there's any question I can answer ቅርታም ታደርጋለህ ጥያቄ አለኝ ቅድም actually ጠቅሰናል እዚህ ሀገር እንዴት ልጆቻችን ቴክ ኬር ያደረጉልን እንደሆነ መጀመሪያ በሆስፒታል ከዛ ቤት ቴራፒስቶች እየመጡ አሁን ደግሞ ትምህርት ቤታቸው ሆነው በሚያስፈልጋቸው ነገር ያው ቴራፒስቶች ተመድበውላቸው ይረዷቸዋልና አሁን እናንተ ድርጅት ኢትዮጵያስ በይሄን ነገር ግምት ውስጥ አስገብቷል ወይ መጨረሻ ላይ ትምህርት ቤታቸው ድረስ ወይስ በግል ምን ታስቧል በዚህ መልኩ እነሱን ለማገዝ አንድ እሱ ነው ሁለተኛው ምንድነው ይሄን ሚኒስትሪ አሁን የምንደግፈው እንዴት ነው ማለት በየሆነ አንዋል የሆነ ፈንድሬዝ በማድረግ ነው ወይስ እንደው በየወሩ አባላትን አሰባስቦ ሰፖርት ማድረግ ነው ወይስ ሌላ ሚንስ ኦፍ ኢንካም ወይም ሪሶርስ ታስቧል ወይ ይሄን ተባለ ጥሩ ጥያቄ ነው የመጀመሪያው ጥያቄ ለማለስ ለልጆቹ በስፔሻል ኒድስ ላላቸው ልጆች እኛ ያው እንደምታውቁት ዳውን ሲንድሮም ያላቸው ልጆች ላይ ነው ፎከስ የምናደርገው አሁን ፕራዮሪቲ እና ለነሱ ልጆች ከ3 እስከ 5 እድሜ ክልል ውስጥ ያሉ ልጆችን ነው የምንቀበለው መጀመሪያ እና ከ5 እስከ 10 ቁጥር ድረስ በመጀመሪያ እነዛ ልጆች ለማያዝ ነው ከ5 እስከ 10 ድረስ የሚሆኑ ልጆችን እርዳታ ለመጀመር ነው so of course yeah it is already in consideration therapy ያስፈልጋል ወይ speech therapy physical therapy depend on the ልጆቹ need የህክምና ባለሙያ ያስፈልጋቸዋል ብሎ በሚያስፈልጋቸው ዙሪያ ድርጅቱ ይረዳል ድርጅቱ currently የዛ አይነት ባለሙያ ያላቸው ሰዎች ገና አላደራጀም ግን ከእንደዛ አይነት ድርጅቶች ጋር ከህክምና ባለሙያዎች ክሊኒኮች ሆስፒታሎች ጋር አንዱ ሪሌሽናችን እሱን አብረን እንሰራው እንደ ልጆቹ በሚያስፈልጋቸው ኤሪያ ወደ ህክምና ቦታ ይሄዳሉ ድርጅቱ ያንን ኤክስፔንስ ከቨር ያደርጋል ማለት ነው ይሄ መጀመሪያው ፌዛችን ነው ግን ወደ ሁለተኛው ፌዛችንና ሎንግ ተርም ጎላችን ስንሄድ ወደፊት አብረን የምንሰራው ነገር ነው ፊዚካል ቴራፒ የሚኖራቸዋል ሴንተራቸው ውስጥ ስፒች ቴራፒ የሚኖራቸዋል ለልጆቹ የሚያስፈልገው በጤንነታቸው ዙሪያ ለሚያስፈልገው ነገር ሁሉ እንደ ቤዚክ ኒድ ተብሎ ነው የሚቆጠረው እዚህ አንድ ስፔሻል ኒድ የሆነ ልጅ የሚያስፈልግ መብላት አለበት መጠጣት አለበት ህክምናው መስተካከል አለበት አክቲቪቲ መደረግ አለበት all that is basic needs ተብለው ነው የሚባሉት እና የሱን ሐሳብ ይዞ ለመሄድ ብቻ ሳይሆን ከዚህ ከውጭ ዓለም ያስለሚያስፈልግ ስለምናምን ልጆቹ የሚያስፈልጋቸውን ቤዚክ ኒድ በሙሉ እናሟላበትን ፕሮግራሞች ነው ያዘጋጀን ያለ ነው ያ የሁለተኛው ጥያቄ ለመመለስ ደግሞ እንዴት ነው ሰፖርት የሚደረገው አኑዋሊ ነው ወይ ሜምበርሺፕ ነው ወይ ለሚለው አኑዋሊ ያ ትልቁ ፈንድሬዚንግ አኑዋል ፈንድሬዚንግ ኤቨንታችን ነው ትልቁ ኤቨንታችን በእኛ ዓመት የምናደርገው ነው ኖት ለፈንድሬዚንግ ብቻ ሳይሆን የስራው ድርጅቱ ከተጀመረ ጀምሮ አመታዊ ጊዜውንም አብረን የምናከብርበት ነው
በሌላ መንገድ ግን yes membership አባል መሆን ይቻላል በመካከል የምናደርጋቸው fundraising ኢቨንቶች ይኖራሉ it could be እንደውም አሁን recently እየሰራን ያለ ነው ከዚህ ከልጆቹን ከመርዳት ጋር አብረን ልንሰራ የፈለግናቸው ፕሮጀክቶች አሉ በነዛ ዙሪያ ለድርጅቱ ኢንካም ፈንድ ማግኘት የሚቻልበትን ነገር አብረን ክሬት እያደረግን ነውና የተለያየ ኦፖርቹኒቲ አለ ድርጅቱን ለመርዳት ማለት ነው thank you so much ስለመጣችሁ ስለተገኛችሁ ስለጊዜያችሁ ሁሉ thank you ማለት ፈልጋለሁ በራሴ ስምም በኦርጋናይዜሽኑ ስምም ምንድነው ከዚህ በመቀጠል ማለት የምፈልገው እንረዳዳ ድርጅቱ ተቋቁሟል ድርጅቱ ግን ያለ ሰው እርዳታ መንቀሳቀስ አይችልም in order to move forward የሰው እርዳታ የኛ እርዳታ መተባበር as a community ያስፈልገናል as a parent as a community ለነዚህ ልጆች የሚያስፈልገውን ነገር ድርጅቱ ለማቅረብ የህዝቡ እርዳታ ግዴታ ነው require ያደርጋል so let's help each other so we can meet the children needs thank you